መስፍን ቤቲ ትባላለች። መስፍን አታቆላምጣት አልኩ። አሁን ብዙ ነገር ልትነግረን ስለሆነ ብናዳምጣት መልካም ነው። ምግብ ነው ሌላ ምንድን ነው? ልበሹ ቁርቺ ይዛለች እንዴ? ቢዋ ላለመነጋገር መሰለኝ አይደል እንደዚህ ነው። ቆይ አሁንም እየተከታተልከኝ ነው እንዴ? አይዞሽ እዚህ ብዙ አቆይ ሰው ስላጠፋሽ ነው ማለት ነው እየተቀጣ ያለው። ቆይ ሲጀመር አንተና ልጅቷ እንዴት ነው የተዋወቁት? ወይኔ ሰላም፣ አሁንም እድል አለን። ነገሩን ለማጣራት እንሞክር ነው ያልኩሽ። የኔና አንቺ ነገር እኮ አልቆ ነበር። እባክህ አለቃ ይቅርታ አድርግልኝ። ይኸውልህ የቤቴ አካሄድ ስላላማረኝ ማስያዣ ብዬ ነው ያዝኳት። ለምንሽ እኮ አይደለም ወደ ቤት ሄድሽው አይደለም እንዴ? አንተ ነው ቆይ ለምንድን ነው የማታወኝ? ችግር አለባት እኮ። ይሄን ሁሉ ነገር እያደረገ ያለው እሱ ስለሆነ እንደውም ያንተን ያሰብኩትን ሽጉጥ አንቺ ግንባር ላይ ተከዋለሁ እንዴ? ወይዘሮ ሜላት እኔ ሚላት አይደለም ላንተ ነህ ለማንም አንበር ማወቅ ያለብኝ ነገር ሁሉ አውቄ አንተ ነህ ደግሞ በኋላ ልክልሻለሁ። እንዴ እማዬ 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 ምን እያደረግሽ ነው? ሀናና ትጠቂ እማዬ እባክሽ። እቺ ሰይጣን ቤቱን እያመሰቃቀለች ያለችው ይቺ ነች። ወይዘሮ ሜላት በጣም ትልቅ ስህተት እየሰራሽ ነው። እማዬ እባክሽ እባክሽ ተረጋጊ። ደግፍሽ ግቢ። እንዴ እማዬ ለምን ግቢ ያልኩሽ? እባክሽ ለምን እማዬ ለምን? እድሜ ልክሽን እናቴ ገዳይ ናት እያልሽ እንድትሰጥሽ አልፈልግም። ሀና ግቢ። ምንድን ነው አባዬ? የሆነ ነገር አድርግ። እማዬ ልትገላት ነው። ሜሉ ምን እያደረግሽ ነው? ጥሩ እንኳን ደህና መጣህ። አይኔ እያየ ፊት ለፊት እደፋልሃለሁ። አባዬ እማዬ አምራለች። እባክህ አባዬ የሆነ ነገር አድርግ። ሜላት ምን እያደረግህ ነው? ይኸውልሽ እኔ ነኝ ጥፋተኛው። እኔ መግደል ትችያለሽ። መስፍን ሜሉ ነገርኩሽ እኮ በቃ መግደል አይደል የምፈልጊው? ተኩሽ በቃ ተኩሽ ተኩሽ አልኩሽ። እማዬ እባክሽ ተረጋጊ። እማዬ እባክሽ ተረጋጊ። እማዬ እማዬ ተረጋጊ በቃ። ተረጋጊ አንቺ። ቆይ ራስሽን አረጋጊ። ቆይ ዛሬ እንዴት ልትፈቺ ቻልሽ? የማውቀውን ነገር በሙሉ መናገር እፈልጋለሁ። በቃ ዛሬ ሂጂና ሌላ ጊዜ ትነግሪኛለሽ። አይ በፍጹም ዛሬ ሆኖ ነው መናገር የምፈልገው። እሺ በቃ ተረጋጊ። እኔ ቁጭ በይና ንገሪኝ። እንዴ አባዬ እማዬ ስትረጋጋ ሌላ ጊዜ ብትነግረን አይሻልም? አንቺ ደግሞ ዝም በይ። ቁጭ በይ። እማዬ እሱን ነገር ወደዛ አድርጊው። ይኸው አሁን ተናገሪ። ከሁሉም ነገር በፊት ከእናንተ አንድ ነገር እፈልጋለሁ። ገንዘብ ከሆነ 74 ሳንቲም አታገኝም። እኔ ገንዘብ አላልኩም። ታዲያ ምንድን ነው የምትፈልጊው? የማውቀውን ነገር ከተናገርኩኝ በኋላ ምን እንደሚደርስብኝ አላውቅም። እኔ ብቻ ሳይሆን ደግሞ እህቴ ላይ ምን እንደሚደርስባት አላውቅም። እና ምንድን ነው የፈለግሽው? የምፈልገው እህቴ ከተገኘች ከእህቴ ጋር፣ ካልተገኘች ደግሞ እኔ ብቻዬን እዚህ ቤት እንድኖር ፍቀዱልኝ። ለምን ሲባል ለምን እንደሆነ የማውቀውን ከነገርኳችሁ በኋላ ይገባችሁ። ጥሩ፣ እኛም ነገሩን ሰምተን እዚህ ቤት መኖር አለመኖርሽን እንወስናለን። ወይዘሮ ሜላት በመጀመሪያ ስለ ባለቤትሽ ብነግርሽ ደስ ይለኛል። ምንድን ነው የምትነግሪኝ? ባለቤትሽ አንቺ እንደምታስቢው አይነት ሰው አይደለም። እጅግ በጣም ጨዋና አንቺንና ቤተሰቡን የሚያከብር ልጆቹን የሚወድ ሰው ነው። ኧረ እባክሽ። እውነቴን ነው። ከአንዴም ሁለቴ ልፈታተነው ሞክሬ ነበረ፣ ግን አልተሸነፈም። እንደውም ደጋግሞ ስለ አንቺ ሲነግረኝ ነበር። ታዲያ አንቺ ከሱ ስር ምን ትሰሪያለሽ? ወይዘሮ ሜላት እኔንም አንተንንም የሚጠቀምብን አቶ በቃሉ። በቃሉ? እኔ አቶ በቃሉ ድርጅት ውስጥ ተቀጥሬ ነው የምሰራው። አንተንንም ስታባርሪው እኔ ነኝ እዛ እንዲቀጠር ያደረኩት። አቶ በቃሉ በእናንተ ውድቀት ነው ስኬቱን የገነባው። እኔ ደግሞ አቶ መስፍንን ማግኘት ስጀምር ነው ጥሩነታችሁ የገባኝ። ወይኔ ሜላት እኔ ላይ እና ነገሮችን እሱ ባሰበበት መንገድ ማድረግ ስተው እህቴን አገታት፣ እኔንም ከስራ አባረረኝ። እህቴን የት እንደደበቃት አላውቅም። እየነገርኳችሁ ያለሁት የእህቴን ነፍስ አስይዤ ነው። የእህቴን ነፍስ ለማዳን ብዬ ደግሞ የእናንተን ቤተሰብ መበደል አልፈልግም። ወይኔ ሜላት በቃሉ እኔ እንደዚህ ጮትብኝ። የእሱ ሀሳብ የአንቺን አይምሮ በሌሎች ነገሮች መጥመድና ድርጅትሽን ለኪሳራ መዳረግ ነው።
በተወሰነ መንገድ ደግሞ ተሳክቶለታል። ያንቺ ድርጅት እየወደቀ የሱ ድርጅት ከፍ እያለ ነው። ሞቻ ነው ማለት ነው። ካንቺ ጋር አልጨረስም። እሺ ያወራሹ ነገር እውነት ነው? እህቴ ነኝ ሳኝ እኔ ምንም የሚያሸውት ነገር የለም። ይሄን ያህል ክፉ ሰው ነው ማለት ነው? ኖላዊ እንዴት ነሽ ፋኖሴ? ደህና። ምን ነው በዘቀሽብኝ? ምንም ዝም ብዬ ነው። እረስቲ እንቀመጥ ፋኖሴ፣ ቁጭ በይ እስቲ። እንዴት መጣ? ስትጠፊብኝ ጨንቆኝ መጣሁ። መጨነቅ አልነበረብህም። ፋኖሴ ሚስቴ እኮ ነሽ። እንዴት ነው የማልጨነቀው? ሚስትህ ነኝ ብለህ ነው? ፋኖሴ ግን ዛሬ ምን ሆነሻል? አይ ምንም፣ በቃ ተው። መምጣት አልነበረብኝም ማለት ነው? እኔ እንጃ። የዛሬው መልስሽ ደግሞ ምንድነው? እጅም እግርም የለው። ኖላዊ በቃ ሂድ። ሰው ቤትሽ መጥቶ ሂድ ይባላል? ላይባል ይችላል፣ ግን በቃ አሁን ሂድ። ኧረ ፋኖሴ የተጨነቅኩብሽ። ምን አስጨነቀ? ሁኔታሽ ነዋ። እኔ በቃ ላይ አልፈልግም። ላይ አልፈልግም? አዎ ሳይክ ይጨንቀኛል። ማን እኔን ነው? አዎ አንተን። በጤናሽ ነው ግን? ይኸውልህ አሁን ምንም ነገር መስማት አልፈልግም። ብቻ ውጣልኝ ከዚህ ቤት። ፋኖሴ ውጣልኝ። ኧረ ተረጋጊ። ግድ ቆይ ለምን አንተ ውጣልኝ? በቃ ውጣልኝ አልኩህ አይደል እንዴ? በቃ ተረጋጊ ፋኖሴ፣ እወጣልሻለሁ። ወይኔ አምላኬ። ቆይ አሁን እንዴት ነው አርግዣለሁ ብዬ የምነግረው? ቆይ አሁንስ ምን ተብሎስ ነው የሚነገረው? ወይኔ ጉዴ ፈላ። አምላኬ ወይ ቆይ ይሄ ነገር በረከት ነው ወይስ እርግማን? አምላኬ ግን ምን አድርጌ ነው በማይፈተን እየፈተንከኝ ያለው? አባዬ መውጣቴ ነው። ልትወጣ ነው እንዴ? ዛሬ ግን አንተ ከቤት የመውጣት ፍላጎት ያለ አይመስልም። የምትጋብዘኝ ከሆነ ለምን አልወጣ? እንዴ አባዬ ምን ችግር አለ? እጋብዝሃለሁ። እንዴ ስቀልድ ነው። ቁጭ በል ልክ ትንሽ እናውራ። እሺ። ምን ነው አባዬ ፈለከኝ እንዴ? አዎ ልጄ፣ ብዙ አላቆየህም። ምንድን ነው አባዬ? ለመሆኑ ልጃችን እንዴት ነች? ልጃችን ደግሞ ማን ናት? እንዴ እንደዚህ በቀላሉ ትረሳታለህ ማለት ነው? ሀና እንዳይሆን ብቻ። አዎ እንዴት ነች? ደህና ናት። እሷ ምን ትሆናለች? እኔ እኮ ከአንተ እስከሚመጣ ብዬ ነው ዝም ያልኩት። ምኑን? ሽማግሌ ያዘጋጁ ብላችሁን ዝም አላችሁን። እኔም እኮ ግራ የገባ ነገር ሆኖብኛል። ምን ነው ዝራ፣ ተጣላችሁ እንዴ? መጣላት እንኳን አልተጣላንም። እና ምን ሆናችኋል? የሀና ነገር ትንሽ ግራ የገባው ነገር ነው። እንዴት አባዬ? እኔም አልገባኝም እያልኩ። የኔ ልጅ፣ እኔ እኮ አባትህ ነኝ። እየደበከኝ ነው እንዴ? መደበቄ ሳይሆን የኔ ልጅ፣ ይኸውልህ እኔ ከምንም በላይ አንተ ትበልጥብኛለህ። እሱን እኮ አውቃለሁ። አይሆንም ብለህም ከሆነ ለእኔ አትጨነቅ፣ ንገረኝ። አረ እንደዛ አይደለም አባዬ። እና ምንድን ነው? ቀኑን እኮ ትንሽ መወሰን ስለቸገራት ነው። ይሄ ምን ይቸግራል? ለዝግጅቱ ገንዘብ አጥሯት ከሆነ እኔ ሙሉ ወጪውን እኔ እሸፍናለሁ። አይ እንደዛ እንኳን አይመስለኝም። እና ታዲያ ምንድን ነው ዝራ? እሺ ለማንኛውም ዛሬ ስለማገኛት የመጨረሻ ውሳኔውን እጠይቃታለሁ። አዎ እንደሱ ነው ማድረግ ያለብህ። አንድ ጊዜ ነገር ከተጀመረ በኋላ ወደኋላ ማለት የለብን። እሺ አባዬ፣ አሁን ልሂድ በቃ። እሺ የኔ ልጅ፣ በልቻው። ሰላም ዋልልኝ። ከፈለግሽ የምትቀይሪው ልብስ ልስጥሽ። አይ ምንም ችግር የለውም። እስካሁን ግን ድንጋጤው የለቀቀሽ አትመስይም። እውነት ለመናገር አሁንም የለቀቀኝ አይመስለኝም። ይሄን ያህል? አዎ ሽጉጥን የሚያክል ነገር እኮ ነው ግንባሬ ላይ ተደቅኖብኝ የነበረው። እማዬ እኮ እንደዚህ ነች። አንቺ ባትደርሽልኝ እኮ ገላኝ ነበር። ያው ዋናው አንቺም አለመሞትሽ እማዬም ደግሞ አለመግደሏ ነው አይደል? ቆይ ግን እናትሽ ምን አይነት ሰው ናት? እስከ ዛሬ ስታጠኛት ከነበረ እንዴት አላወቅሻትም? ይሄኛውን ጎኗን እንኳን አላወቅኩትም ነበር።
አሁንም ቢሆን ከዚህ አደጋ የወጣሽ አይመስለኝም። እንዴት? ይኸውልሽ እማዬ ያመነችሽ አይመስለኝም። እንዴ ለምን? ሰውየውን በጣም እንደምትጠላው በተደጋጋሚ ስታወራ ሰምቻታለሁ። እናማ እሱ ጋር ስትሰሪ የነበርሽ ልጅ በቀላሉ ታምንሻለሽ ብዬ አልጠብቅም። እኔ እኮ ምንም የዋሸሁት ነገር የለም። እሱን ለማረጋገጥ ጊዜ የሚያስፈልጋት ይመስለኛል። ለነገሩ ድሮም መልካም ነገር ለኔ እንደማይሆን አውቀዋለሁ። አልገባኝም። የእህቴን ህይወት አደጋ ላይ ጥዬ የቤተሰባችሁን ህይወት ለመታደግ በሞከርኩኝ እንዴት ነው የማታምነኝ? ያው ባታምንሽም የምትፈርጅባት አይመስለኝም። ወይኔ ቤቲ፣ ከእህቴም ከእናንተም ሳልሆን ቀረው ማለት ነው? እንደዛ ያልኩሽ እኮ እንድትፈሪ አይደለም፣ ብቻ እማዬ እንድታምንሽ አድርጊ ለማለት ፈልጌ ነው። ቆይ ከዚህ በላይ ምን ላድርግ? እሱን አላውቅም። ቆይ ግን እህትሽ ትልቅ ነች እንዴ? የኮሌጅ ተማሪ ነበረች። ይሄው ሰውዬ ነበር እየከፈለላት የምትማረው። እና ምን ተፈጥሮ ነው? ያው ቅድም እንደነገርኳችሁ እሱ ባዘዘኝ መንገድ መሄድ ሳቆም ፈራኝ መሰለኝ፣ እሷን አገታት። እህትሽን እሱ እንደያዛት ግን እርግጠኛ ነሽ? አዎ፣ አንተን እርግጠኛ ሆኖ ነው የነገረኝ። ከአንተ ነገ ይህን ያክል ትቀራረባላችሁ ማለት ነው? አዎ፣ በደንብ ነው የምንቀራረበው። ለማንኛውም አይዞሽ፣ እህትሽ ምንም አትሆንም። እሺ። አይ አሁንስ አልመሰለኝም። ሰውየው በጣም ጨካኝ ነው። ቢሆንም እማዬ ካመነችሽ ደግሞ እንደምታግዝሽ እኔ በጣም እርግጠኛ ነኝ። ተስፋ አደርጋለሁ። በይ በቃ ተረጋጊ፣ እረፍት አድርጊና ደግሞ ሻወር ትወስጃለሽ። እሺ? እሺ። በጣም አመሰግናለሁ። ችግር የለም። ውይ ሜሉ በእናትሽ ተረጋጊና እስኪ ተቀመጪ። መስፍን ግን ይሄ ሁሉ ነገር ሲሆን አንተ አታውቅም ነበር? ሜሉ ምን ማለትሽ ነው? እኔ ሁሉ ነገር ሲፈጠር እያልኩኝ ዝም እላለሁ እንዴ? እኔ ምን አውቃለሁ? በቃ እሺ ተረጋጊና ተቀመጪ አንዴ። ወይኔ ሜላት፣ በቃሉ ግን እንደዚህ ጫውትብኝ። ቆይ እኔ የምልሽ ሜሉ፣ በቃሉ ይሄን ያህል የሚከታተልሽ ለምንድን ነው? የሚከታተልሽ? አዎ የሚከታተልሽ። እኔ ነው እንዴ እየተከታተለኝ ያለው? እና ታዲያ ሰውዬ በቃሉን አታውቀውምና ነው የምትጠይቀኝ? ማወቅማ አውቀዋለሁ። እና የድርጅታችን ምርት ተመሳሳይ ስለሆነ ነው። እርግጠኛ ነሽ ግን ሜሉ? መስፍን ምን እያልክ ነው? ሁኔታው ግን ሌላ ነገር ያላችሁ ነው የሚመስለው። ሌላ ነገር ስትል? እኔ አላውቅም። መስፍን መናገር የፈለግከውን በቀጥታ ተናገር። ምናልባት እኔ ውጭ እያለሁ ሌላ ነገር ጀምራችሁ ከሆነ ብዬ ነው። ሌላ ነገር? አዎ ሌላ ነገር። መስፍን ሜላት ነኝ ረስተው ነው? ረስቼው ሳይሆን ሁኔታችሁ ግን የቢዝነስ ብቻ አይመስልም ብዬ ነው። አንተ የምር ነው የምታወራው? አዎ ሜሉ ተነስና ውጣልኝ። ሜሉ መስፍን በጣም ነው ማፍረድ። እሺ በጣም ነው ማዝነው። ደግሞ ምን አደረኩኝ? እኔን ሜላትን እየጠረጠርከኝ ነው? ቆይ አንቺ ጠርጥረሽኝ የለ እንዴ? እኔን አንቺን በጠረጠርሽ ምን ችግር አለው? እኔ ስለጠረጠርኩኝ መልስ ምት መሆኑ ነው? እንደሱ ሳይሆን የሰውዬ ሁኔታ እኮ ምንም አልዋጥልህ ስላለኝ ነው። መስፍን አሁን ብቻዬን መሆን ስለምፈልግ ውጣልኝ። ውይ እስኪ ተረጋጊና እንነጋገር። ተረጋጊ ትለኝና መረጋጋት ስጀምር ያልሆነ ነገር ታመጣለህ። ታዲያ መረጋጋት ምንድን ነው ጥቅሙ? ሜሉ መስፍን ውጣልኝ በእናትህ። ገና መቼ አወራንና? በዚህ ጉዳይ ከሆነ መቼም ስለማንግባባ ውጣልኝ። ውይ ሜሉ ኧረ በፈጠረሽ እስኪ ተረጋጊ። መስፍን ውጣልኝ አልኩ። ውጣልኝ በቃ። እሺ እሺ ውጣልኝ። እሺ እወጣልሻለሁ። ፋዘርዬ የድሮ ድሩዬ ይሎታል። አንተ አሴር ብለህ ብለህ ደግሞ ዱር እያደረከኝ እንዴ? ምን ያንሶታል? ከዚህ በላይ እርድና አለ እንዴ? ኧረ እኔ አሁን ደክሞኛል። እርጅና እስኪ ተወኝ ልጄ። ምን ነው ደብሮታል? ምንም እንዲሁ ነው። ደግሞ ቅድም መጥቼ እኮ የሉም። የት ሄዶ ነበር? ፋኖስ ጋ ነው። እና ፍቅር አልሰጡት ብላ ነው እንዴ እንደዚህ ፊት ሆነ የዘፈዘፉት? አሴር የምትቀልድበትና የማትቀልድበትን ነገር ለይ እንጂ። በዚህ ነገር አይቀለድም እንዴ ፋዘርዬ? እንዴ ጤና የለህም እንዴ አንተ ልጅ? ታምቹ በእርግጥ ፍቅር አይደል እንዴ ሁልጊዜ እንደዛ የሚቀልደው? ኧረ አንተ ልጅ ተው ስርዓት ይኑር። ኧረ ፋዘርዬ አይቆጡ። ኧረ እኮ ትንሽ ፈታ ላድርጉት ብዬ እኮ። በሚስቴ ላይ እየቀለድክ ነው እንዴ እኔን ፈታ የምታደርገኝ? በቃ ይቅርታ። ኧረ ወዲያ እንደው ምን ይሻላል? ግን ምን ነዋል? ፋኖስ ደህና አይደለችም እንዴ? እሷማ ደህና ናት፣ እኔን አቃጠለችኝ እንጂ። እርሶ ደግሞ ምን ሆኑ? ስትናፍቀኝ ጊዜ ቤቷ ሄድኩኝ። እሺ ከዛስ? ከዛ በኋላ ውጣ ብላ እንደ ውሻ አላባረችኝም መሰለህ? እርሶን ይለኛል እንዴ? ታዲያ አንተን ነው እንዴ? ማለቴ እኔም ማውቀው ስትሳሳሉት ነው ብዬ ነው። አይ ፋኖሴማ የሆነ ነገር ሆናለች። ምን ትሆናለች? እሱም ባውቅ ጨነቅ ነበር አሴር።
ወይ የሆነ ነገር አስቀይሟት እንዳይሆን። እኔ ምን ይሁን ብዬ ነው ማስቀይማት? እና ታዲያ እሷ ምን ሆና ነው ፍቅራችሁን ዕቃ ዕቃ ጨዋታ ያደረገችው? እኔ ምን አውቃለሁ? እኔም እኮ ግራ የገባኝ እሱ ነው። ደስ ሲላት አፈራይንካ ትለኛለች፣ ደስ ሳይላት ደግሞ አይነን ላፈር ትለኛለች። አሁንስ ማርጀቴ ነው ፋዘርዬ። ምን ሆነ ነው የምታረጀው? እናንተም በማስታረቅ ነው። ኧረ ተው አሴር፣ ኧረ ተው። እኔ ቁም ነገር እያወራሁ ትቀልዳለህ። እውነቴን እኮ ነው ፋዘርዬ። እንዴ እናንተ ፍቅር ከምትሆኑበት ይልቅ የምትጣሉበት ነው የሚበዛው። እናንተን ለማስታረቅ ሲል ይኸው ነጭ ፀጉር ላበቅል እንዲህ ነኝና ኖላዊ አሴር። ይኸውልዎት ፋዘርዬ፣ እርሶ ለመጣላት ያብቀዎት እንጂ ለማስታረቁማ በእኔ ጣሉት። እንዴት ነው የተበላሸው? እንዴ እኔ እኮ ስለነበረውት ፈታ ላድርጉት ብዬ ነው እንጂ ማታሉ። እኔ እኮ ፈታ ላድርጉት ብዬ ነው ፋዘርዬ። እኔ ነግሬሃለሁ፣ በፋኖስ አትምጣብኝ። ይሄን ያህልማ አይጨነቁላት። ለምንድን ነው የማልጨነቀው? ፋኖስ እኮ ህይወቴ ናት። እርግብ ብትሄድ ድንብላል ትተካለች ብሏል ተምቹ። አሁንም እርሶ ፋኖስ ብትሄድ ኩራስ ትተካለች። እንዴ እንዴት ነው አንተ አናቴ ላይ ግን የወጣው? ነሐሴ ፋኖሴ ምን ሆነሻል? ፊትሽ እኮ ልክ አይደለም። እንዴ እርግቤ ምን አረኩኝ? ማለት ስሜትሽ ልክ አይደለም ለማለት ነው። ያስታውቅብኛል አይደል? በደንብ ያስታውቃል። ምን ላድርግ ብለሽ ነው? የኖላዊ ነገር ሆኖብኝ እኮ ነው። ያህና አባት ደግሞ ምን ሆኖ? እሱማ ምን ይሆናል? እና ምንድን ነው? እኔ ነኝ እንጂ ጉድ የሆንኩት። አንቺ ምን ሆንሽ? እርግቤ አረገዝኩ። ምን አረገዝኩኝ? አዎ አርግዣለሁ። ደስ ሲል ፋኖሴ። ምን ነው ደስ የሚለው? ልጅ መውለድ እኮ የዘመናት ህልምሽ ነበር። እሱማ ነበር፣ ግን ምን ያደርጋል። ፋኖሴ ምን ሆነሻል? ከኖላዊ ነው መሰለኝ ያረገዝኩት። አይገርምሽም? እኔም ጠርጥሬ ነበር። ምኑን የጠረጠርሽው? ከኖላዊ ማርገዜን? ቅርርባችሁና መተሳሰባችሁ ይህን እንደሚያስከትል ያስታውቅ ነበር። አንቺ ነገሩ መች ገባሽ? መቼስ ያህና አባት አልፈልግም ማለት አትይኝም። እንደሱ ቢልማ በምን እድሌ አረፌ ልጄን አሳድግ ነበር። እና ምንድን ነው? ኖላዊ ልጅ መውለድ አይችልም። አልገባኝም። መውለድ አይችልም ስትይ ማን ነው እንዴ? ፋኖስ አርግዣለሁ ያልሽ ይመስለኝ። አዎ እሱም አርግዣለሁ። መውለድ አይችልም ግን አርግዣለሁ ማለት ደግሞ ምን ማለት ነው? እኔም ግራ ገብቶኛል። ቆይ ተመርምረሻል? አዎ ተመርምሬ ነበር። ነፍሰ ጡር እንደሆንኩ ደግሞ ተነግሮኛል። እንዴት ነው ቆይ ነገሩ? መቼም አንቺን ሳውቅሽ ሌላ ወጣ ያለ ባህሪ የለሽም። ወጣ ያለ ስትይ መቼም ከሌላ ወንድ ጋር ምናምን የደለም ቀኝ ካላሉ አንቺ ደግሞ እንደምታወሪው። እኔ እኮ ግራ ገባኝ። ነፍሰ ጡር ነሽ፣ ያህና አባት ደግሞ መውለድ አይችልም። አንቺ ደግሞ ከሌላ ወንድ ጋር ምንም አይነት ግንኙነት የለሽም። ታዲያ እንዴት ይሄ ሊሆን ይችላል? እኔ ምንም አላውቅም። ሀናን አውርተሻት ነበር? ይኸውልሽ ባለፈው ከመመርመሪ በፊት ፔሪዲ ሲቀር ሀናን አውርቻት ነበር። ከዛ ኖላዊ መውለድ አይችልም ብላ ስትነግረኝ ምናልባት ቀን ተዛብቶኛል ብዬ ዝም አልኩኝ። ደግመሽ አናግሪያት እስኪ። እሷ እኮ መፍትሄ አታጣም። እስኪ ሞክራለሁ እርግቤ። ፋኖሴ ይህን ያህል ደግሞ አትጨነቂ። አንቺ ግን አብረሽኝ ስላለሽ በጣም ነው የማመሰግነው። እኔ ነኝ እንጂ ማመስገን ያለብኝ። እዚህ ጨለማ ክፍል ውስጥ ተዘግቶብኝ ቁጭ ብዬ አንቺ ብቻ ነሽ ያረሳሽኝ። አሁን ለማንኛውም ሂጂ። እሺ በቃ እርግቤ እኔ ልሂድ። በዛውም ደግሞ ሀናን ደውዬ ላግኛት። እሺ እሱ ጥሩ ሀሳብ ነው። ሂጂ በቃ። ቻው ቻው። ለምንድን ነው እንደዚህ የምትጠይኝ? በጣም ፈራሁሽ። ለምን እንዴ? መሳሪያ የሚያክል ነገር ግንባሬ ላይ አድርገሽ እኮ ልትገይኝ ነበር። ታዲያ በስራሽ ነው። እሱን አውቃለሁ። ከዚህ በኋላ ቢሆንም አይቀርልሽም። አሁን ደግሞ ምን አጠፋው? አንቺ እኮ ቤተሰቤን የበጠበጥሽ ልጅ ነሽ። እንደዚህ በቀላሉ መተውሽ ይመስልሻል? አውቃለሁ በጣም ብዙ ነገር አድርጌያለሁ፣ ግን ደግሞ ለሱ በጣም ይቅርታ። ልብ እንደ ቤት አይደለም፣ በቀላሉ ክፍት አይሆንም። እሱን አውቃለሁ፣ ግን ደግሞ እዚህ መቆየት የሚያስከፋሽ ከሆነ አሁን መሄድ እችላለሁ። ወዴት ነው የምትሄጂው? አላውቅም። አልገባሽም እንዴ? አሁንማ እኮ ከኔ ጋር ጉዞሽን ሀ ብለሽ ጀመረሻል። ጉዞሽን? አዎ። ምን አይነት ጉዞ? በቃሉን የመጣል ጉዞ ነው። እኔ አቶ በቃሉን ለመጣል ማግዝሽ ነገር የለም። እንዴት ነው ማታግዢ? ማለቴ የማውቀውን ነገር በሙሉ ነግሬሻለሁ። መናገር ብቻውን በቂ አይደለም እንዴ? እና ደግሞ ምን ቀረኝ? የነገርሽኝ ነገር በሙሉ እውነት መሆኑን ማረጋገጥ ፈልጋለሁ። ወይዘሮ ሜላት ስታይኝ ይሄን ያክል ሞኝ መስልሻለሁ እንዴ? አልገባኝም። ምን ማለት ነው? የእህቴ ህይወት ያለው ባቶ በቃሉ እጅ ነው። ታዲያ ይሄን ማንሶ የኔን ህይወት ባንቺ እጅ ምጥለው ይመስልሻል? እህትሽን ለማዳን እየሞከርሽ ቢሆንስ? እህቴ እኮ ያለችው ባቶ በቃሉ እጅ ነው። እሷን ለማዳን እየሞከርኩ ከሆነ እዚህ ምን እሰራለሁ? በቃሉ ልኮሽ አለመሆኑን በምን እርግጠኛ ሆናለሁ? አቶ በቃሉ ቤትሽ ላይ ሳይሆን ድርጅቱ ላይ ነው ጉዳዩ። ትሰሚያለሽ? ያሞኔ
ከነገርሽኝ ነገር ግን አንድ እንኳን ውሸት ባገኝ አንቺንም እህትሽንም ነው ማጠፋችሁ። ወይዘሮ ሜላት እባክሽን ቢያንስ ልታምኚኝ ሞክሪ። መቼም ነው ማላምንሽ። እንደሱ ከሆነ በቃ ልሂድ። ኧረ እባክሽ ከዚህ በኋላ ከዚች ቤት ንቅንቅ ማለት የለም። ለምን? ነገርኩሽ እኮ አይገባሽም እንዴ? በቃሉን በመጣል ታግዥኛለሽ እያልኩሽ ነው። እንዴ እኔ ምንም የማግዝሽ ነገር የለም። በቃ የማውቀውን ነገር በሙሉ ነግሬሻለሁ። ይኸውልሽ ቤቴልሄም ታዝንልኛለሽ ምናምን ብለሽ አስበሽ ከሆነ እንዳታስቢው። ከዚህ በኋላ ወደ ኋላ የሚባል ነገር የለም። ለአንዴና ለመጨረሻ ጊዜ ልንገርሽ፣ እኔ ምንም ነገር የዋሸሁሽ ነገር የለም። ቢያንስ ይሄንን እመኝና ያደረኩት ነገር ትክክል እንደሆነ ንገሪ። እሱን ለማመን እኮ ነው እዚህ ትቆያለሽ እያልኩሽ ያለሁት። እዚህ መቆየቴን እኮ ጠልቼው አይደለም፣ ግን ደግሞ አምነሽኝ እንጂ አግተሽኝ እንደሆነ እንዲሰማኝ አልፈልግም። ትሰሚያለሽ? እዚህ ቤት መቆየትሽን እንደምንም ልታዩ ትችያለሽ፣ ግን ያለ እኔ ፍቃድ ከዚች ቤት ንቅንቅ የለም። ወይኔ ቤቲ፣ ሰው አግዛለሁ ብዬ ራሴን ወጥመድ ውስጥ ልክተት። እሺ ምንድን ነው የሚሻለኝ? እንዴት ነሽ ፋኖስ? አለሁ ሀኒቾ፣ እንዴት ነሽ? ይቅርታ አስቸገርኩሽ አይደል? አይ መቸገር ሳይሆን ከቤት መውጣት ትንሽ ከባድ ስለነበር ነው። ምን ነው ከቤት እንዳትወጪ ከለክሉሻል እንዴ? አይ መከልከል ሳይሆን ቤት ውስጥ እንግዳለና ትቼ መውጣት ስለከበደኝ ነው። ይቅርታ አንዬ፣ እሱን አላወኩም ነበር። ችግር የለም። በሰላም ነው ግን የፈለግሽው? መጀመሪያ የሆነ ነገር ይምጣልሽ። አይ ቶሎ መመለስ አለብኝ። እንደነገርኩሽ ደግሞ ቤቱ ሰው አለ። ምንድን ነው ፋኖስ? ለምን እንደፈለግሽኝ እስቲ ንገሪኝ። ሀና፣ እየፈራሁት ነገር ሆኗል። የፈራሁት? ምንድን ነው የፈራሽው? አርግዣለሁ። ምን? ሀና ተረጋጊ እንጂ። ማለቴ እንዴት? እኔ አላቅም ሀና። ባለፈው እንዳልኩሽ የወር አበባሽ ተዛብቶ ነው የሚሆነው። እንደዛ አይደለም። እና ምንድን ነው? ሆስፒታል ሄጄ ተመርምሬ ነበር። አረ ነፍሰ ጡር እንደሆንኩ ነገሩኝ። ሀገር ተበጥብጧል በይኛ። ሀገር ተበጥብጧል? አዎ ፋኖሴ። እንዴት? አባዬ ይገልሻል። እንዴ ቆይ ምን አጥፍቼ ነው? አባዬ ሰው አብዝቶ እንደሚያምን አውቃለሁ። አንቺን ያመነሽን ያህል ግን እኔን ራሱ አምኖኝ አያውቅም። ታዲያ ከኔ ማርገዝ ጋር ምን አገናኘው? ፋኖስ እየቀለድሽ ነው? እኔ አልቀለድኩም። አባዬ ማርገዝሽን እያወቀ ዝም ብሎ የሚተውሽ ነው የሚመስልሽ? ሀና ምንድነው ግራ የምታጋቢኝ? አባዬ ሲያምንሽ አንቺ እንዴት ታረግሻለሽ? ምንድነው የምታወሪው? እውነቱን ስነግርሽ እኔ ራሱ በጣም ነው ያዘንኩብሽ። የአባዬን አለመውለድ አምነሽ የተቀበልሽ መስሎኝ ነበር። ምን ማለት ነው? ቆይ አባዬ ሳያውቅ እንዴት ከሌላ ወንድ ጋር ትተኛለሽ? ሀና እንዴት ነው የምትናገሪው? ይኸውልሽ ፋኖስ፣ ወጣት መሆንሽን አልረሳሁትም። ለዛ ነው እንዴቴን ተቆጣጥሬ እያወራሁሽ ያለሁት። ኧረ ስለፈጠረሽ ተረጋጊ። ልጅ የምትፈልጊ ከሆነ እኮ ከሌላ ሰው ማርገዝ አይጠበቅብሽም። አባዬን ተወኝ ብለሽ ሌላ ሰው ማግባት ትችያለሽ። ልጅቷ ያሟታል እንዴ? ቆይ አንቺ ነሽ ታውቂ እንደዚህ አይነት ሰው ነኝ እንዴ? ለማንኛውም በቻልሽው አቅም ራስሽን ጠብቂ። ከምዶ ራሴን ጠብቀው? አባዬ እምነት የሚበላ ሰው አይወድም። በቻልሽው አቅም ራስሽን ከአባዬ ለማራቅ ሞክሪ። ሀና ይቅርታውን መሄድ አለብኝ። ቻው በቃ። ቆይ ሰዎቹ ይሄን ያህል ምን ነክቷቸዋል? ምን ነው? ቆይ እንዴት እንዴት ማለት? ይሄ ሁሉ ጨዋታ ነበር ማለት ነው? አንቺን እኮ ነው። ንገሪኝ፣ እስካሁን ስትሰሪ የነበረው ድራማ ነው? አዎ ድራማ ነበር። ንገሪኝ፣ እኔ ነገሩ ምንም አልገባኝም። ቆየቱን ነው ግልጽ እንዳደርግልህ የምትፈልገው? ከኔ ጋር የነበረሽን ነገር ነው። አቶ መስፍን፣ ቤተሰቦችን እንዳይሰሙ መረጋጋት የምትችል ከሆነ አስረዳሃለሁ። ይሄው አስረጅኝ። በመጀመሪያ ለሁሉም ነገር በጣም ይቅርታ። ቤተልሔም፣ ይቅርታውን ተይና የሆነውን ሁሉ አስረጅኝ። በመጀመሪያ አንተ ከባለቤት ጋር ተጣልተ ሆቴል እንደምትኖር በቃሉ ሲሰማ ሂጂና እንደምንም ቅረቢው አለኝ እኮ። ለምን ሲባል? ብቸኛ ሰው እንደሆንክ ስለሚያውቅ አንዳንድ የድርጅቱ ሚስጥሮች ትነግረኛለህ ብሎ ስላሰበ መሰለኝ። እና ተሳካለት? አይ ነገሩ ባላሰብናቸው አቅጣጫዎች ሄዱ። ባላሰብነው መንገድ ማለት? ባለቤት ከኔ ጋር ስታይቅ እንደተጋጫችሁ ሲሰማ ከድርጅቱ ይልቅ ትዳራችሁ ላይ ትኩረት እንዳደርግ ፈለገ። ቆይ ከዛስ ምን ሊጠቀም? እናንተን የበለጠ በማጋጨት ሰላም ማሳጣት፣
ከዛ ድርጅቱን እንድትረሱት ማድረግ። ቆይ ያን ሁሉ ነገር ስታደርግ የነበረው ሆን ብለሽ ነበር? አዎ ነበር። ግን ደግሞ አንድ ነገር ብታደርግልኝ ደስ ይለኛል። ምንድን ነው እሱ? በተደጋጋሚ አብሬክ ልተኛ ጥረት እንደማደርግ ታውቃለህ መቼም። እና ያንን አደርግ የነበረው ሴሰኛ ሆኜ ሳይሆን ሰውየው ሲያስገድደኝ ስለነበር ነው። ግን እኮ ፈልገሽ እንጂ ተልከሽ አትመስይም። ግን በውስጤ እባክህ አብሮኝ እንዳይተኛ እያልኩ ለምን ነበር። እኔ እኮ ግርም የሚለኝ የድርጅቱ ሚስጥር አሳልፈሽ የሰጠሁት ነገር ምን ያክል እንዳመንከኝ ሲገባኝ ነው አደጋ ላይ መውደቅ የጀመርኩት። እንዴት ማለት? እምነትህ እኔ ላይ መጠንከሩን ሳቅ አንዳንድ ነገሮችን ለአቶ በቃሉ መደበቅ ጀመርኩ። የዛኔ ነው ግጭቱ የጀመረው። በፍጹም አላምንሽም። ባታምነኝም አይገርመኝም። ከጥፋቴ አንጻር ቤታችሁ ያስገባችሁኝ እናንተም ስለሆናችሁ ነው። አሁን ከአንቺ አንድ ነገር ፈልጋለሁ። ምንድን ነው? በቃሉ እኛ ላይ ያደረገው እሱ ላይ ለማድረግ እንድታግዥኝ እፈልጋለሁ። በጣም ይቅርታ፣ እኔ ምንም ነገር ላግዝ አልችልም። ለምን? የማውቀውን ሁሉ ተናግሬያለሁ። ከዚህ በኋላ ከቻላችሁ እህቴን ነፃ ለማውጣት ብታግዙኝ ደስ ይለኛል። ወደሽ ነው የምታግዥኝ? ለባለቤትም ነግሬያታለሁ። እኔ ማለት ክንፏ የተሰበረች ወፍ ነኝ። ምንም ነገር አልጠቅማችሁ። እሱን እናያለን። እዝራ ለምን አትረዳኝም? እሱ እኮ አንተን ብቻ ሳይሆን እኔንም ይከፋኛል። እዝራ ምን እያልክ ነው? ቆይ የሁለታችን መገናኘት ደስታ የሚፈጥረው ለአንተ ብቻ ነው እንዴ? እዝራ እስቲ እንደዚህ ማሰብህን አቁም። እኔ እኮ አንተን ሳገኘህ የምደሰተውን ደስታ የትም ተደስቼው አላውቅም። ደግሞ ከዚህ በኋላ እንደዛ እንዳትለኝ እሺ? ይቅርታ ተደርጎልሃል። ግን እኔም ቀጥሬ ስለጠፋው በጣም ይቅርታ እሺ? አይ ካንተ የሚቀድም ሳይሆን ጊዜ የማይሰጥ ስለሆነብኝ ነው። ምንም የሚያስጨንቅ ነገር እኮ አይደለም። እሺ በቃ ካልክ የአባዬ ሚስት አለች። ማለቴ እናቴ ማለቴ ሳይሆን ፋኖስ የምትባል የአባዬ ሚስት አለች። እሷ ድንገት ደውላ ካላገኘው ስትለኝ እኮ ነው እሷን ለማግኘት ሄድኩኝ። እዝራ በቃ እናወራለን። አባዬ መጥቷል። ሰላም ደር። ፋኖሴ ስትይ ሰማሁ ልበል? ኧረ አላልኩም ብለሻል አንዬ። እንዴ ብልስ ታዲያ አባዬ ምን ችግር አለው? ፋኖስን አግኝተሻት ነበር እንዴ? ሰላምታው አይቀርም አባዬ። ንገሪኝ አንዬ፣ አግኝተሻት ነበር? አላገኘኋትም አንዬ። ውሸት ባንቺ አያምርም። አዎ በቃ አግኝቻት ነበር። እንዴ እና ባገኛት ምን ችግር አለው? ለምን አገኘሻት? አባዬ ባገኛት ምን ችግር አለው? የሆነ ነገር እየሸተተኝ ነው። የምን ነገር? ፋኖስ የሆነ ነገር ብላሻለች። ምን ትለኛለች? አየይ ስታወሪ እንደሰማሁት ከሆነ በግድ ነው እንገናኝ ያለችሽ። አባዬ እየሰለልከኝ ነው እንዴ? እሱ ደግሞ ምን ማለት ነው? ስልክ ሳወራ እኮ ተደብቀህ እየሰማኝ ነበር። አሁን ዝም ብለሽ ያለችሽ ንገሪኝ። አልነግርህም። ለምንድን ነው የማትነግሪኝ? በቃ ስለማልነግርህ ነው። ያለችሽ ነገር አለ እንዴ? አዎ አለ። እና ምን እንዳለችሽ ንገሪኛ። አልነግርህም አልኩ። ለምን እኮ ነው የምልሽ። ማወቅ ስለሌለብህ። ፋኖስ እኮ ዝምድናዋ ለእኔ ነው የሚቀርበው። ቢሆንም በቃ አልነግርህም። ደግሞ ከዚህ በላይ የምታስጨንቀኝ ከሆነ እሄዳለሁ። አንዬ ምን ሆነሻል? እውነቴን ነው አባዬ፣ አንተ ጋር ለማደር ነው የመጣሁት። ከዚህ በላይ የምታስጨንቀኝ ከሆነ ግን አባዬ እሄዳለሁ። ወይኔ ኖላዊ፣ ምን አይነት ጣጣ ነው? ነገሩ እንደሚያስጨንቅህ አውቃለሁ፣ ግን በቃ መነኝና ምንም ነገር አትጠይቀኝ። እሺ በቃ ተይው። በጣም ይቅርታ። አሁን በቃ ምግብ እንብላ። ነገር ወዲህ ገብቶ ምንም በላሁት። እኔ ሳጎርሰህ ወደ ሳይሆን በግድ ትበላታለህ። እንዴ አንቺ ነሽ እንዴ? ምን ነው ግራ ተጋባሽ? ሌላ ሰው ነበር የጠበቅኩት። እንዴት ነሽ? እኔ ደህና ነኝ። አንቺ ግን እንዴት ነሽ? በሰላም ነው በዚህ ጧት የመጣሽው? እርግብ፣ እርዳታሽን እፈልጋለሁ። ምንድነው ምረዳሽ? በቃሉ የሚባል ሰው ታውቂያለሽ? ማን ነው ደግሞ እሱ? ታውቂያለሽ አታውቂም? ኧረ እኔ አላውቀውም። ምን ነው? እርግጠኛ ነሽ? ባዩሽ በቃሉ ስትል አልሰማሽም? አይ እኔ ሰምቼ አላውቅም። እስኪ ለማስታወስ ሞክሪ። አክስቴ ብዙ ጊዜ ስልክ ተደብቃ ታወራ ነበር፣ ግን ስታወራ የሰማሁትም የማስታወሰውም ስም የለም። እርግጠኛ ነሽ? አዎ። ቆይ ግን ምን ተፈጥሮ ነው? ከጀርባዬ ሆኖ የሚወጋኝን ሰው ደርሼበታለሁ። አልገባኝም። እሱን ተይውና ሜሮን አለች እንዴ?
አዎ አለች። የት ሄዳለች? አንድ ክፍል ነው የምትኖሩት? አይ አሁን እንኳን አለያይተውናል። ግን ትገናኛላችሁ አይደል? አዎ አገኛታለሁ። በቃሉ ስለሚባል ሰው እንድትጠይቂያት እፈልጋለሁ። ምን ብዬ ነው የምጠይቃት? እሱን አላውቅም እርግብ። ብቻ እንደምንም ብለሽ በሆነ መንገድ አወጣጫት። ሜሮን ካልፈለገች ሰው ብሏት የምታደርገው ነገር የለም። ይህን ነገር ካሰብሽበት እንደማያቅትሽ ደግሞ እርግጠኛ ነኝ። እሞክራለሁ፣ ግን የተፈጠረውን ነገር ባውቅ ደስ ይለኛል። የነገሩ መጨረሻ ልድረስበትና እነግርሻለሁ። አንቺ ብቻ ያልኩሽን አድርጊልኝ። እሺ እሞክራለሁ። እርግብዬ ቸኩዬ ስለመጣሁ እንግዲህ ምንም ነገር አላመጣሁልሽም። ችግር የለውም። በቃ ልሂድ እርግብዬ። አንድ ነገር ላስቸግርሽ። ምንድን ነው? ሀና እንድትመጣ ትነግሪልኛለሽ? ለምን ፈለግሻት? የማውራት ነገር አለ። ስለዚህ ነገር ልጠይቂያት ከሆነ ሀና ምንም ነገር አታውቅም። አይ ስለዚህ ጉዳይ አይደለም፣ መጀመሪያም ስፈልጋት ነበር። ጥሩ፣ እንደሱ ከሆነ በቃ እነግራታለሁ። እሺ አመሰግናለሁ። ቻው በቃ እርግብዬ። እሺ ቻው። ደግሞ ምን ተፈጥሮ ይሆን? ምን ጉዱ ማያልቅ ቤተሰብ ነው። ደግሞ ስሙን እንዳረሳው ማን ነበር ያለችኝ? አዎ በቃሉ 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 በቃሉ። እንዴት አደርክ አሴር? አንቺ እንዴት ነሽ? እግዚአብሔር ይመስገን አለሁልሽ። ፋዘር የት ሄደው ነው? ጫንቆ ስላደረ ቤተክርስቲያን ደርሼ ልምጣ ብሎ ወጣ። ቆይ ይሄ ነገር የምር ነው እንዴ? ምኑ? ደብርቶ ነው? ምን ማለት ነው አሴር? ትናንትም እኮ ደብሯቸው ነበር። አዎ የምሩን ነው። ፎንቃ ግን ፋራ ነው አይደል ሀኒች? አልገባኝም። እሱ ደግሞ ምን ማለት ነው? ፎንቃው ስላላቸው አይደል እንዴ እንደዚህ እየሆኑ ያሉት? እና ፋራ ነው ማለት ምን ማለት ነው? እኒን የሚያክሉ ሰውዬ ሲጫወትባቸው ግን ትንሽ እንኳን የለው። አሴር እስኪ አትቀልድ። ለማንኛውም አያሳስብም። እኔ ቺኳን ይጃወራትና ፒሲ ይፈጥራሉ። ፋኖስና? አዎ እኔ እኮ አግኝቻት ነበር። ቆይ ምኑን ነው ግን እንደ ሰሞኑን እንደ ማንቸስተር ዩናይትድ ደጋፊዎች በአናቴ ቁሜ ካልጨፈርኩ እያለች አለችው። እንዴ የማንቸስተር ደጋፊ በጭንቅላቴ ቆሜ ካልጨፈርኩ ይላል እንዴ? እንዴ እና በተለይ አሁን የመጡ የማንቸስተር ዩናይትድ ደጋፊዎች ማለት ነው እንዳርጋው በዳሶ በአናታችን ቁመን ካልጨፈርን ነው የሚሉት። አራት ቀልድ በእናትህ አሴር። የምሬን እኮ ነው። አንድ ጨዋታ ሲያሸንፉ ሻምፒዮንስ ሊግ ያነሱ ይመስል ነው የሚጨፍሩበት። አሁን ስለ ፋኖስ እናውራ ወይስ ስለ ኳሱ ታስተምረኛለህ? ያው የእነሱ ነገር አያሳስብም ብዬ እኮ። አሁንስ ነገሩ ጠንከር ያለ ነው። እንዴት? ፋኖስ እኮ አረገዘች። አረገዘች ማለት? ኧረ አሴር በመብርሃን አትቀልድ እንዴ! አትቀልድ እያልኩ ጭራሽ ትስቃለህ እንዴ? እኔ እኮ ፋዘር በስተርጅናቸው ማረጋቸው አስቀኝ እኮ። ኧረ አሴር ስለፈጠረ እንዴ! እሺ በቃ ይቅርታ። ቆይ ማርገዟ ግን ምንድን ነው ችግሩ? አባዬ መውለድ እንደማይችል አታውቅምና? ምን? ለካ እሱም አለ። ታዲያ ከማን ያረገዘችው? እሱን አላውቅም፣ ብቻ ግን አርግዛለች። እንዴ እኔ ያክልማ ፋዘርዬን አትጫወትባቸው። ኪድዬን ነው የምልሽ፣ ወጋታለሁ። አሴር ኪድዬን ነው የምልሽ፣ አለቃትም። ፋዘርዬን አለውልህ ምናምን እያለች እሷ ሌላ ጋር ይመቻት። አሴር አንተ አሴር! ኧረ ምን አይነት ጣጣ ነው? መስፍን ምን ነው ደነገጥክ? ኧረ አልደነገጥኩም። ደነገጥኩ እንዴ? ከዚህ በላይ ሽንትን ላይ ልለቀው ነው መስሎ ነው። እንዴት መጣ? ስማ፣ ከዚህ በኋላ በሄድክበት ሁሉ እኔን አታጣኝም። ለምን? እሱማ ለምን እንደሆነ ጠንቅቀው ነው የምታውቀው። እኔን የመከተል ሱስ ካለብህ መከተል ትችላለህ። አቶ በቃሉ እየቀለድኩ ይመስልህ ነው? እንደፈለክ ማሰብ ትችላለህ። አቶ በቃሉ ከአንተ በላይ እኔ ምን ያህል ክፉ እንደሆንኩ አሳይሃለሁ። ከሰለጠነ ሀገር አይደል እንደ መጣኸው? እና ለምን እንደ ሰለጠነ ሰው ተረጋግተህ የመጣህበትን ምክንያት አትናገርም? አቶ በቃሉ ቤተሰቤ ላይ ያደረግኩት እያንዳንዷን ነገር አውቃታለሁ፣ ደርሼበታለሁ። ተው እንጂ አወቀው እንዴ? አሁንማ ቀልድ። በቅርቡ ግን እግሬ ስር ተንበርክከህ ይቅርታ ትጠይቀኛለህ። ማን? እኔ በቃሉ አንተን? አዎ አንተ በቃሉ፣ እኔ መስፍን። በጣም ትገርማለህ። አላወከኝም ማለት ነው። እሱን አብረን ብናየው አይሻልም? አንድ ነገር ልንገርህ፣ ካንተ እግር ይልቅ ከሜላት እግር ብትለኝ አምንህ ነበር።
እሱ ደግሞ ምን ማለት ነው? ካንተ ይልቅ ሜላት ወኔ ያላት፣ አንተ ግን ወንድ ነህ እንዴ? በቃሉ እስቲ ተወኝ፣ ምግቤን ልብላበት። ቆይ ያሳያለሁ፣ ማን እንደሆነ ካሳያለሁ። በቃሉ ግድ የለም። ቆይ ይሄ ሰውዬ ደግሞ ምን ሰምቶ ነው የሚደነፋብኝ? አይነ ሰው ነው። በጣም ናፍቀኝ ነበር። ኧረ እባክሽ ወሬኛ እንዴ ፍቅሬን ማታጣጥልብኝ። ይቅርታ ነኝ ለማጣጣል ፈልጌ ሳይሆን ለቀልድ ያለ። እሺ በቃ አንተ ግን ደህና ነህ? አለሁ። አንቺ ግን ዝም አልሽ። ምኑ ነው ዝም ያልኩት? የሽማግሌዎቹን ጉዳይ ነው። አልሰማኝ ግባ በለው አሉ። ምንድን ነው አኒ? እስኪ ተወኝ እባክህ እዝራ። ኧረ አባቴ ውጥር አድርጎ ይዞኛል። ከቻልሽ ሽማግሌ የሚላክበትን ቀን ቁርጥ አድርገሽ ነገር እዝራ። አሁን እሱ ሁሉም ነገር ነው ስልችት ያለው። ማለት ከኔ ጋር ያለ ነገር ነው የሰለቸሽ? እንደሱ ማለት ሳይሆን የቤተሰባችን ነገር ማለት ነው። ምን ሆነሻል? አለ ቤተሰባችን ምስቅልቅሉ ወጥቷል። ምስቅልቅሉ ስትይ? እኔ አላውቅም። ብቻ ግን አንዲት ልጅ መታ ቤተሰባችንን በሙሉ በጥብጠዋለች። ምን አድርጋ ነው የበጠበጠችው? ነገሩ ለኔም ግልጽ አይደለም። እየደበቅሽ ነው እንዴ? አለ እንደሱ አይደለም እዝራ። ነገሩ እኮ ግልጽ ስላልሆነልኝ ነው። እኔ የምልሽ አለ። አቤት እዝራ። ቤተሰቦችሽ ሀብታም እንደነበሩ ነው አይደል የነገርሽኝ? አዎ። ምን ነው? ምናልባት ዋሽተሽኝ ከሆነ የገንዘቡ ነገር አሳስቦሽ ከሆነ እኔ ወጪው መሸፈን ይችላል። እንደዚህ አይነት ድክም ያለ ስሜት ውስጥ ባልሆን ኖሮ ጮህብህ ነበር። ምን አድርጌ? እኔ ውሸት የሚባል ነገር እንደማልወድ እያወቅ እንዴት እንደዚህ ትለኛለህ? እንደማታዋሺ እኮ አውቃለሁ። ግን አለ አይደል አንዳንዴ ለቀልድ ብለን የምንዋሻው ነገር ከዛ በኋላ ሊያስጨንቀን ይችላል። እንደዛ አይደለም እባክህ። ቤተሰቦቼ የገንዘብ ሳይሆን የሰላም ችግር ነው ያለባቸው። እና ቆይሽ እስከ መቼ ነው እንደዚህ የምንቆየው? እኔ አላውቅም እዝራ። እኔ አላሳዝንሽም ማለት ነው ወይ እዝራ? ከአንተ በላይ እኔ እንዴት እንደማሳዝን እንዴት ልንገርህ? ምን እንደምል አላውቅም። ግን የፈለግሽውን ያህል ጊዜ እጠብቅሻለሁ። አውቃለሁ እዝራ። ከአንተ ጋር አብሮ መኖሩ ከአንተ በላይ የሚያስደስተኝ እኔን ነው። ሀሳቡንም መጀመሪያ ያመጣሁት እኔ ነኝ። እሱን አውቃለሁ። ብቻ ሁሉም ነገር ድክም ብሎኝና አልሆንልሽ ብሎኝ እንጂ ከዛ ቤት እንዴት ውልቅ ብዬ መውጣት እየተመኘው እንደሆነ በገባ ኖር። እሺ አንዬ እረዳሻለሁ። ሁሌም ደግሞ ከጎንሽ ነኝ። እማዬ ነች። አንድ ጊዜ ላውራት። አውራት። ፋኑስ እባክሽ እውነቱን ንገሪኝ። ቆይ የምን እውነት ነው የምነግርህ? ሀና የነገረችኝ እውነቷን ነው ወይ? ሀና ምን ነገረች? አርግዛለች አለች። አዎ እውነት ነው። እንዴት? ቆይ እንዴት ማለት ነው? ሴት እኮ ነኝ። እሱንማ አውቃለሁ እኮ ግን እኔ ትንሽ ያልገባኝ ፋዘርዬ እኮ መውለድ አይችሉም። ቆይ ግን እናንተ ሰዎች ጤነኞች ናችሁ? ይኸውልሽ ፋኑስ እውነቱን ስነግርሽ በጣም ተናድጄብሽ ነበር የመጣሁት። ግን ምንም ማድረግ አልችልም። ፋዘርዬ በጣም ነው የሚወድሽ። ለዛ ነው እንዲህ ተረጋግቼ እያወራሁሽ ያለሁት። ምን አድርጊ ነው የምትሉኝ? ቆይ እንዴት እንዳደረገሽ እንድትነግሪኝ እፈልጋለሁ። አልገባኝም። ቆይ ሴት ልጅ እንዴት እንደምታረግዝ ከመሰረታዊ መጣጡ ጀምሮ እንድነግር ፈልገህ ነው? አትቀልጅብኝ። አንተ ራስህ አትቀልድ። እያወቅሽ ፋዘርዬ እኮ መውለድ አይችሉም። እሱንማ ሁላችሁም አላችሁኝ፣ ግን ደግሞ ነው ያረገዝኩኝ። ቆይ እርግጠኛ ነሽ ግን ከፋዘርዬ ነው? ቆይ አልገባኝም። ዝም ብላችሁ ታዩኝ የወንድ ሱስ ያለብኝ ይመስላችኋል እንዴ? እንደሱ ማለት ሳይሆን ነገሩ እንዴት ሆነ ብዬ ግራ ገብቶኝ እኮ ነው። እኔ ምንም አልገባኝም። እኔ የማውቀው ነፍሰ ጡር መሆኔን ብቻ ነው። ቆይ ተመርምረሻል እንዴ? አዎ ተመርምሬያለሁ። ቆይ ታዲያ ሌላ ወንድ ካላወቅሽ እንዴት ነገሩ እንደዚህ ሊሆን ይችላል? እንደዚህ የተለማመጥኳቸው ያለሁት እኮ ልጄን ለብቻ ማሳደግ አቅቶኝ አይደለም። እሱ ደግሞ ማለት ነው? እኔ እኮ ከሌላ ሰው ባረግዝ ኖሮ ኖላዊን ፍለጋ አልመጣም ነበር። ያስረገዘኝ ሰውዬ ፍለጋ ነበር የምሄደው። እሱማ በጣም ትክክል እኮ ነሽ። ፋዘርዬ ገንዘብ የላቸው። ምን ፈልገሽ አንተ ነው ትያቸዋለሽ? ትሰማኛለህ? ከዚህ በኋላ ኖላዊን የመለመንም የማስረዳትን ብርታቱም አቅሙም የለኝም። ከፈለገ ገደል መግባት ይችላል። መቼም ግን ሌላ ነገር አስበሽ አይደለም አይደል? ሌላ ነገር ስትል ማለቴ ማስወረድ ምናምን? ኧረ በስመ አብ በል ዴ አንተ ልጅ እኮ ጸጋ ነው። ሲጀመር ልጄ ምን ይሁን ብዬ ነው የማስወርደው? እንደምንም ብዬ አሳድገዋለሁ። እሺ ምናልባት እኮ ነው። እስኪ ፋዘርዬን ቀስ አድርጌ ላሳምናቸው እሞክራለሁ። ያን ያህል አትጨነቅ። እኔ ልጄን አባት እንጂ ገንዘብ አልፈልግም። ገብቶኛል ፋኑስ። በቃ እኔ ልጅ ስለመጣህ በጣም ነው የማመሰግነው። እሺ ኧረ እኔም በጣም ነው የማመሰግነው። ደግሞ የነገርሽ ነገር እውነት ከሆነ በጣም ነው ደስ የሚለኝ። እሺ በቃ ቻው። እሺ
እንዴት ዋልክ አባዬ? ሰላም ዋልክ? ደክሞሃል እንዴ? ደክሞኝ ሳይሆን ትንሽ ደብሮኝ ነው። ምን ነው ልጅ ምን ሆነሃል? ምንም አልሆንኩም። ልጅቷን አገኛት? አግኝቻት ነበር። እና ምን አለች? አልተሳካም። አልተሳካም ስትል አልፈለገችም ማለት ነው? አለመፈለግ ሳይሆን ብቻ አለ አይደል ቀኑን ቁርጥ አድርጋ አልነገረችኝም። ለምን? ቤተሰቦቼ ችግር ውስጥ ናቸው ነው የምትለኝ። ይሄ ነገር የቀልድ ይሆን እንዴ? እንዴ ምን ቀልድ አባዬ? ልጅቷ የቀረበች ለገንዘብ ይሆን? አባዬ ደግሞ እንዴ ይሄን ነገር ስንት ጊዜ ብነግርህ ነው የምትረዳኝ? እንደዛ አይደለም። ታዲያ ለገንዘብ ካልቀረበች ወደ ኋላ ማለቷ ለምንድን ነው? ቆይ እሷ እንዳለችው ቤተሰቦቿ ችግር ውስጥ ሆነ ቢሆንስ? የኔ ልጅ ፍቅር እኮ እውር ነው። እውር ነው ስትል በፍቅሯ ታውረ ፍላጎቷን መረዳት ካልቻልክ ብዬ ነው። ሀና ምንም ያህል እንኳን በወዳትም ለእሷ ያለኝ ስሜት እውነቱን ከመረዳት አይከለክለኝ። እንግዲህ አንተ ታውቃለህ። ብቻ ዘመኑ ትንሽ ስለተበላሽ እንድትጠነቀቅ ነው። ችግር የለውም አባዬ አታስብ። እሺ የኔ ልጅ አምናለሁ። አመሰግናለሁ። አሁን እየወጣ ነው መሰለኛል። አዎ እስቲ ቢሮ ደርሼ ልምጣ። ምን ትሰራለህ በዚህ ሰዓት? እቤት ከመሆን መንቀሳቀስ አይከፋም ብዬ ነው። እሺ ካልክ ሂድ። እሺ በቃ እሺ በል ሰላም ዋለ የኔ ልጅ። ሰላም ዋለ አባዬ። ደግሞ በጣም አምሮብሻል አይደል? አመሰግናለሁ። ሀና ስለ ፋኖስ እንድናወራ ነው የፈለኩሽ። ስለ ፋኖስ? አዎ ለዛ ነው እናትሽ እንደምፈልግሽ እንድትነግርሽ ያደረኩት። ስለ ፋኖስ ምን? መቼም እንዳረገዘች ታውቂያለሽ አይደል? አዎ አውቃለሁ። እና ምን ሆናችሁ ነው ልታምኗት ያልቻላችሁት? እኛ ማርገዟን ሳይሆን ያረገዘችው ከአባዬ መሆኑን ያላመን ነው። ለምን? አባዬ መውለድ ስለማይችል ነው። እኔ ደግሞ አንድ ነገር እርግጠኛ ሆኜ ልንገርሽ፣ ፋኖስ በጣም ጥሩ ሴት ናት። የእሷ ጥሩ ልጅ መሆን ከማርገዟ ጋር ምን አገናኘው? እና አባትሽ ላይ ሌላ ወንድ እንደደረበችበት ነው እያሰባችሁ ያላችሁት? ደረበችበትም አልደረበችበትም ግን ያረገዘችው ከአባዬ አይደለም። ሀና እኔ ሳቅሽ እኮ አስተዋይ ልጅ ነበርሽ። መቼ ዝም ብለሽ በግድ መኛት እያልሽኝ አይደለም። ፋኖስን አይተሽ እንዴት ነው የዋህነቷን መረዳት ያቃተሽ? እርግብ የማይገናኝ ነገር አታገናኝ። ፋኖስ አባትሽን በጣም ነው የምትወደው። ወደ ሌላ ወንድ እንዳልሄደችበት በጣም እርግጠኛ ነኝ። ይሄ ነገር እኮ በአንድ ቀን ስህተትም ሊፈጠር ይችላል። ቆይ እንደዛ ቢሆን ለምን ተዋሻለች? መዋሸት ሳይሆን ያደረገችውን ነገር ረስታው ሊሆንም ይችላል። እንዴ ይሄ የሚረሳ ነገር ነው እንዴ? የሚረሳ ነገር ላይሆን ይችላል፣ ግን ደግሞ ያረገዘችው ከአባዬ እንዳልሆነ እኔ በጣም እርግጠኛ ነኝ። በፍጹም እንደዚህ አይነት ነገር እንዳልተፈጠረ እርግጠኛ ነኝ። እሷም እኮ ሰው ነች፣ ልትሳሳት ደግሞ ትችላለች። ስለዚህ በእሷ ቦታ እርግጠኛ ሆነሽ አትናገሪ። በፋኖስ እርግጠኛ መሆኑን ያህል በማንም እርግጠኛ ሆኜ አላውቅም። ቆይ እንዴት ነው አባትሽ መውለድ እንደማይችል እያወቀች አረገዝኩ የምትላችሁ? እሱን አላውቅም እርግብ። ሀና ብዙም እንደማትወጂኝ አውቃለሁ፣ ግን በዚህ ጉዳይ ቆም ብላችሁ ብታስቡበት መልካም ይመስለኛል። ይልቅ እማዬ ለምን ነበር የመጣችሁ? ልጠይቀኝ ነዋ። ምን ነው መምጣት አልነበረባትም? ልጠይቅሽ እንኳን እንዳልመጣሽ በደንብ እርግጠኛ ነኝ። ለማንኛውም ለዚህ ከሆነ በቃ እኔ ልሂድ። ሀና ስለመጣሽ በጣም አመሰግናለሁ። ምንም አይደል። ቻው በቃ። እሺ ቻው ሀኒ። አሁንም እንደተቀየምከኝ ነው አይደል? እሱን ደግሞ ምን አመጣው? ሰላምታም ነፈከኝ እኮ። እሱን ተይውና ከቤት አልወጣሽም ማለት ነው? አዎ አልወጣሁም። ሜሉ የለችም እንዴ? ኧረ ነበረች፣ አሁን ነው ወጣ ያለችው። ወዴት ነው የወጣችው? እንዴት ላውቅ እችላለሁ? ይኸውልሽ ቤተልሔም እርዳታሽን እፈልገዋለሁ። አቶ መስፍን በምንም ነገር ላግዝ እንደማልችል እኮ ነግሬሃለሁ። እንደምትችይ ደግሞ በጣም እርግጠኛ ነኝ። እሺ ደግሞ ምን ፈለግ? ይኸውልሽ በቃሉን አግኝቼው ነበር። ምን እንዴ? ለምን እንዴ? ምን ወደ ነገትሽ? ወይኔ ጉዴ ፈላ። አልቆልሻል በለኛ። ቤተልሔም ምንድን ነው? በቃ እህቴን ይገላታል። ቆይ ምን ብሎ ነው የሚገላት? እዚህ እንዳለው ነግረኸው የሚተዋት ይመስላል? እኔ ስላንቺ አላነሳውም። እውነትህን ነው? አዎ ምንም ነገር አላነሳውም። እና ቆይ እሺ ለምን አገኘው? ላስደነግጠው ስለፈለግኩ ብቻ ነው ያገኘሁት። ላስደነግጠው ማለት? ይኸውልሽ ላመልጥ ቢል እንኳን የትም እንደማያመልጥ ላሳየው ስለፈለግኩ ብቻ ነው እንጂ ሌላ ምንም ያልኩት ነገር የለም። እየዋሻኸኝ አይደለም አይደል? እመኚኝ አልዋሸሁሽም። አሁን ይልቅ ተረጋጊና ተቀመጪ። ቆይ በቃሉን ይሄን ያህል ትፈሪያለሽ ማለት ነው? ቀላል እፈራዋለሁ እንዴ? ቆይ ምን አይነት ሰው ነው? እጅግ በጣም ጨካኝና ምህረት የሚባል ነገር የማያውቅ ሰው ነው። እንደዛማ ከሆነ እዚህ መኖርሽን አያውቅም ብለሽ ታስቢያለሽ? አዎ አያውቅም። ቤተልሔም የበቃሉን ደካማ ጎኑን እንድትነግሪኝ እፈልጋለሁ። አቶ በቃሉ ምንም አይነት ደካማ ጎን የለውም። ምናልባት ደግሞ ደካማ ጎኑ ከተባለ ልጁ ነው የሚሆነው። ልጁ? አዎ ልጁ።
አባቱ ምን አይነት ጨካኝ ሰው እንደሆነ ምንም አያውቅም። በጣም ጥሩ። ቤተሰቦችን ለመጠበቅ እኔ ደግሞ ምንም ነገር አደርጋለሁ። እንዴ ልጁ ልገልበት እንዳይሆን እሱን ምን ይሆናል? እሺ ሜላት ረጅም ሰዓት አስጠበከኝ እኮ። ተይ እንጂ። አዎ ደግሞ ከቢሮ ስትወጣ አገኘሃለሁ ብዬ ነበር። አንተ ግን ገና እየገባህ ነው መሰለኝ። አዎ ምን ታረጊዋለሽ? በዚህ ሰዓት ነው ቢሮ የሚገባው? የራስሽ ከሆነ እኮ በፈለገ ሰዓት ብትገቢ ከልካይ አይኖርሽም። ለካ ለዚህ ነው ሀብታም መሆን ያቃተህ። እንደሱ ነው ብለሽ ነው? አዎ ገንዘብ አክባሪውን ነው የሚያከብረው። አይደለም በዚህ ሰዓት ገብተህ ሌሊት ገብተው እንኳን እየሰሩ አልጠራቀምላቸው ብሏል። ስለ ገንዘብ ያለሽን እውቀት ሳላደንቅ አላልፍም። አሁን ስለምቸኩል ለምን እንደመጣሽ ልነግርሽ ትችያለሽ? ምን ነው ፈራኸኝ እንዴ? ማን? እኔ በቃሉ ሜላትን ልፈራ? ወደህ ነው ማትፈራኝ? ሜላት ነኝ እኮ። ሜላት አሁን ለምን እንደመጣሽ ትነግሪኝ? ሁሉንም ነገር ደርሼበታለሁ። የትኛውን ነገር? አንተና አንተ ነህ እኔ ላይ ያደረጋችሁትን ነገር። እየቀለድኩ መስሎ ነው የምትስቀው? ትልቅ ነገር ያወቅሽ አስወሰድሽው አይደል? ይሄ ለአንተ ትልቅ ነገር አይደለም? አይደለም። እንግዲያውስ ልንገርህ አይደለም እኔ ህይወት ላይ እንደተጫወትክ ህይወት ላይ ነው የምጫወትህ። ተይ እንጂ ትጫወችብኛለሽ እንዴ? ማን እንደሆንኩ አልተረዳህም ማለት ነው። ጠንቅቄ ነው የማውቅሽ። እንደውም በተቃራኒው አንቺ ነሽ እኔን የማታውቂኝ። እስከ ዛሬ ስትጫወትብኝ ዝም ብዬ ነበር። ከዚህ በኋላ ግን ማንነቴን በደንብ አሳይሃለሁ። ማን ኳስ ማን ተጫዋች እንደሆነ በደንብ አሳይሃለሁ። ስሚ ሜላት፣ እኔ በቃሉ ነኝ። የማደርገው ሁሉም ማቅሰው ነኝ። አንቺም አላርፍ ካልሽ እንደ ጓደኛሽ እደፋሻለሁ። ማን አባቱ ነው ሽጉጥ እንዳልያዝኩኝ ነገረው? ወይ ዛሬ ምን አለበት ሽጉጥ ቢይዝ ግንባሩን ብዬ ነበር የምደፋው።